ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንን እግዚአብሔር አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠን እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ ክብር ምስጋና ለታላቁ ስምህ ይሁን። እነሆ በዚህ ማለዳ ደግሞ ያንተን መልካምነትና በጎነት ልትገልጥልን ስለወደድክ ክብር ላንተ እንሰጣለን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው አንደኛ ጢሞቴዎስ መጽሐፍን ምዕራፍ 1 ነው እየተመለከትን ያለነው። በትናንትና 2 ቁጥር 13ን ለመመልከት ሞክረን ነበረ። እንግዲህ ጳውሎስ ምን አይነት ሰው እንደሆነ የገለጠበትና እንዴት የእግዚአብሔር ምሕረት ርኅራኄ እንዴት እንደተደረገለትና እግዚአብሔር በጸጋው እንደጠራው እንጂ በእርሱ መልካምነትና በጎነት እንዳልሆነ ሲገልጥልን ነበረ። እንደውም ሲነግረን አስቀድሞ ተሳዳቢና አሳዳጅ፣ አንገላች ማንም ቢሆን ይህንን አድርግልኝ፣ ነገር ግን ሳላውቀው ባለማመን ስላደረግኩት ምሕረትን አገኘሁ እያለ ይናገር ነበረ። እንግዲህ ብዙዎቻችን የተጠራ ነው ከተለያየ ስፍራ ነው። አብዛኞቻችን ብዙም ጊዜ ምስክርነት እንደምንሰማው የተጠራ ነው ከማይረባ ለሰዎችም ለዓለምም አስቸጋሪ ከሆነ ቦታ እንደሆነ አውቃለሁ። ስለዚህ ወገኖቼ ይህ የሆነው ደግሞ ከእርሱ ምሕረት የተነሳ ነው። ዛሬም በቤቱ እያገለገልን ያለነው ስለምናገለግል ስለምንጸልይ በጣም ጨዋ ስለሆነ ሳይሆን የእግዚአብሔር ምሕረት ከኛ ጋር ስለሆነ ነው። ስለ ምሕረቱ ሳስብ ብዙ ጊዜ የእግዚአብሔር ምሕረት ይደንቀኛል። እኛ ሞት ልንፈርድበት የምንፈልገውን እሱ በምሕረቱ ይቅር ይለዋል። እኛ የምንረግመውን ምን ነው እግዚአብሔር አይም እንደ የምንለውን እሱ ሲያለመልመው እናያለን። እግዚአብሔርን እንዲህ ነው ብለን ልንገልጥ አንችልም። ምክንያቱም የእግዚአብሔር ምሕረት ከሰው ጥበብ ከሰው ዕውቀት ይልቃልና ከሰው ጥበብም ይጠበባልና እግዚአብሔር በምን ምክንያት ምሕረት እንዳደረገልን እኛም አናቅም። መልካሞች ሆነ ሳለን አይደለም የጠራን። በጠራን ጊዜ ደግሞ የምንጠራም ሰዎች አልነበርንም። ነገር ግን ከምሕረቱ የተነሳ ዛሬን ደግሞ በቤቱ እያገለገልን በምሕረቱ አብረነው አለን። ይህ ደግሞ በጣም የሚገርም የሚያስደንቅ የሚያስገርም ነገር ነው። ስለዚህ ነው ጳውሎስ ቁጥር 14 ላይ ይመጣና የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነት ከፍቅር አብልጦ በዛ ይላል። ተመልከቱ፣ ምኑ ነው የበዛው? ጸጋው በዛልን። ጸጋው ባይበዛልን ኖሮ እንዴት ነበር የምንሆነው? ይህ ጸጋ እኮ ዓለማዊ ምኞትን ክደን እግዚአብሔርን በጎነት እያሰብን ምሕረቱን እያሰብን ቸርነቱን እያሰብን መልካምነቱን እያሰብን እንድንኖር ያደረገን እየተሸከመን ነው። በጸጋው ነው የተሸከመን። ዛሬ በቤተ ክርስቲያን ውስጥ ያሉትን ነገሮች ስትመለከቱ አይገርማችሁም? የእግዚአብሔር ምሕረትና ጸጋ እግዚአብሔር ቸርነት ለእኔና ለእናንተ ያደረገው ምን ያህል ነው? ፍቅሩ ይደንቀኛል። እኔ አሁን አንዳንድ ጊዜ እኮ እኛ ገደብ አለን፣ ሰዎች ገደብ አለን። ሰውን የምንሸከምበት፣ ሰውን የምንጠብቅበት፣ ሰውን የምንይዝበት ገደብ አለን። ከገደባችን በሚያልፍበት ጊዜ እንዴ አሁንስ አልበዛም እንዴ እንላለን። ነገር ግን ተመልከቱ፣ እሱ አልበዛም እንዴ አላለን። ከነ ምናምናችን ተሸከመን። ኦ ክብር ለእግዚአብሔር ይሁን።
እኔ ይደንቀኛል። ምክንያቱም በክርስቶስ ኢየሱስ የሆነልን ጸጋ፣ የተሰጠን ጸጋ እኛን ለመሸከምና እኛን ከእርሱ ጋር ደግሞ ባለው ነገር ይበልጥ ከእሱ ጋር ህብረት እንድናደርግ አደረገን። ምሕረቱ፣ ጸጋው፣ ፍቅሩ። አንዳንድ ጊዜ እንዲህ ልወደድ ይችላለሁ ብላችሁ ታውቃላችሁ? እኔ ብዬ አውቃለሁ። ምን አይቶ ነው የወደደኝ ይላል። ምክንያቱም ብዙ የሚወደዱ ሰዎች በስነ ምግባራቸው ጨዋ የሆኑ፣ ደግ የሆኑ፣ ሩሩ የሆኑ፣ ቸር የሆኑ እንደው በቃ ምንም እንደው እንከን ልታወጡ ስትፈልጉ የምትደክሙባቸው ሰዎች አሉ። አልተወደዱም፣ አልተመረጡም፣ አልተጠሩም። ይገርማል። ሄዶ እኮ አሳ አጥማጆችን የጠራው ካህናቶችን እኮ አልጠራቸውም። ስንት ሊቀ ካህኖች ነበሩ እኮ የሙሴን ሕግ ለመፈጸም የሚተጉ የሚታትሩ እኮ ነበሩ። ነገር ግን አልጠራቸውም። ሄዶ ቀራጮችን ጠራ። ሄዶ አሳ አጥማጆችን ጠራ። ለዚህ እኮ ነው ኢየሱስን አዩትና ምን አሉት? ይሄ የኃጢአተኞች ወዳጅ ነው፣ ከኃጢአተኞች ጋር ይበላል። ተመልከቱ። ለአመፀኛ ሴቶች ምሕረት አደረገላቸው። ምን አይነት ጌታ ነው! እውነት ፍቅሩ ገብቶን ይሆን? ምሕረቱስ ገብቶን ይሆን? ጸጋውስ ገብቶን ይሆን? ለዚህ ነው ጳውሎስ ይህን አንገላታችሁ አሳዳጁ ሰው ምሕረት የተደረገለት ከጌታችን ጸጋ ነው ይላል። ከኔ አይደለም፣ ከማንነቴ አይደለም፣ ከመልካምነቴ አይደለም፣ ፈሪሳዊም ስለነበረ አይደለም። ስለዚህ ዛሬም በክርስቶስ ኢየሱስ ለሁላችን ይህ ምሕረትና ጸጋ ይብዛልን። የሚገርመኝ ዛሬም ኢየሱስ ክርስቶስ ይወደናል። ዛሬም ፍቅሩ እንደ ሰው አይነት ፍቅር አይደለም፣ ተለዋዋጭ አይደለም፣ በጊዜ በዘመን የሚለዋወጥ አይደለም። አንዳንድ ጊዜ ስንደክም እናስባለን ጌታ ትቶን ይሆን እንላለን። ኖ ጌታ ለዘላለም አይተውም። ቢተው ዮናስ በኮበለለ ጊዜ በተወው ነበረ። ወደ ተርሴስ በመርከቡ ውስጥ ተሸሽጎ ተኝቶ በኮበለለ ጊዜ ያን ጊዜ ዮናስን ይተወው ነበረ። ወደ ነነዌ መልሶም አይልከውም ነበር። ነገር ግን የሚገርማችሁ ነገር የእግዚአብሔር ምሕረት፣ የእግዚአብሔር ጥሪ ወድቀን አቧራችንን አራግፎ አጥቦ ሸልሞ እንደገና የሚያቆም እንደሆነ እንድታውቁ ፈልጋለሁ። ለዚህ ነው ዮናስን ወደ ነነዌ መልሶ ወሰደው። አይሁድ እንኳን ምልክት ሲጠይቁት ከዮናስ በላይ ምልክት አይሰጣችሁም ነው ያላቸው። ስለዚህ የሱ ጸጋ፣ የሱ ምሕረት፣ የሱ ፍቅር ወሰኑ የት ጋ ነው ብለን ማየት አንችልም። ሁለተኛ ቆሮንቶስ 4:15 ላይ ምን ይላል? በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋና ይበዛ ዘንድ ሁሉ ስለ እናንተ ነውና ይላል። የተትረፈረፈ ጸጋ ነው። ጸጋው ወሰን ገደብ የሌለው ነው። የተትረፈረፈ ነው። እኛ በእርሱ ላይ እስከታመን ድረስ ይህ ጸጋ ይሸከመናል። አንዳንድ ጊዜ ይህንን ዘመን ስናይ፣ ይህንን ዓለም ስናይ እንዴት ነው የሚዘለቀው እንላለን። ወገኖቼ በክርስቶስ ኢየሱስ ከታመናችሁ በምንም ውስጥ ከምንም ውስጥ አልፋችሁ መሄድ ትችላላችሁ። ምክንያቱም የሰጠን ጸጋ ይሸከመናል። እግዚአብሔር ለመቼም ለሰከንድ የሚተወን አምላክ አይደለም። ስለዚህ በዚህ ከተትረፈረፈው ጸጋ ክብር ምስጋና ልናበዛለት ይገባል፣ ልንሰጠው ይገባል። ለዚህ ነው መጽሐፍ ቅዱሳችን እዚሁ ሁለተኛ ጢሞቴዎስ 1:13 ላይ ምን ይላል? በክርስቶስ ኢየሱስ ባለ እምነት ፍቅር አድርገህ ከእኔ የሰማኸውን ጤናማ ቃል ምሳሌ ያዝ ይላል። በክርስቶስ እምነት ፍቅር አድርገህ፣ እምነትህም ፍቅርህ ደግሞ ከእሱ የተሰጠን ፍቅር ሳትጥል በእርሱ ላይ እምነታችንን አድርገን በእርሱ የተሰጠንን ፍቅር ሳንጥል
ጤናማ የሆነውን የእግዚአብሔርን ቃል እንድናስተምርን ጌታ ይፈልጋል። እዚህ የዛሬውን የማለዳ ቁርስ ከመጨረሴ በፊት አንድ የመጨረሻ ጥቅስ እንመልከትና የዛሬውን የማለዳ ቁርስ እናበቃለን። እንደዚህ ይላል አንደኛ ተሰሎንቄ 2:3 በጸሎታችሁ ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። የእነዚህ ሰዎች ለምን እምነታቸው ነው እንዲያመሰግኑ ያደረጋቸው? እነ ጳውሎስን ፍቅራቸው ነው። ለበጎ ነገር ለፍቅር ነው የሚደክሙት። ተመልከቱ፣ ለጥላቻ አይደክሙም። ዛሬ በዚህ ምድር ላይ ብዙ ሰዎች ለጥላቻ ይደክማሉ። ሰውን ለመጥላት፣ ሰው እንዲጠላ ለማድረግ ይደክማሉ። ሰውን ለመውደድና ሰው እንዲወደድ ለማድረግ አይደክሙ ብዙ ሰዎች። ነገር ግን ጳውሎስ እግዚአብሔር አምላካችን እናመሰግን ስለምን? ስለ ፍቅራችሁ ድካም፣ ስለ እምነታችሁ ትጋት። አያችሁ፣ ስለ እምነታቸው ሥራና ስለ ፍቅራቸው ድካም ሁልጊዜ እግዚአብሔር አምላካቸውን እነ ጳውሎስ በእነዚህ በተሰሎንቄ ሰዎች ምክንያት ያመሰግናሉ። ስለዚህ ወገኖቼ እንግዲህ ስንመለከት የጌታ ጸጋ አሁንም፣ ምሕረቱ አሁንም፣ ፍቅሩ አሁንም በእኛ ላይ በክርስቶስ ኢየሱስ ስም እንዲበዛ አምላኬና አባቴን ለሁላችን እጠይቀዋለሁ። ምክንያቱም የሱ ፍቅር፣ የሱ ምሕረት፣ የሱ ጸጋ በሁሉ ነገር ላይ አሸናፊና የበላይ እንድንሆን ያደርገናልና ነው። እንግዲህ የዛሬውን የማለዳ ቁርስ ከመጨረሴ በፊት አጭር ጸሎት እናድርግና ዛሬውን የማለዳ ቁርስ በዚህ ላይ ያበቃለሁ። አምላካችንና አባታችን አሁንም በምሕረትህና በጸጋህ እግዚአብሔር ሆይ ፍጹም በሆነው ፍቅርህ ሕይወታችንን እንድዳስሰው፣ እንድትሸከመን፣ እንድትረዳን፣ እንድታግዘን፣ አቅም እንድትሆነን፣ ጉልበት እንድትሆነን፣ ብርታት እንድትሆነን በኢየሱስ ስም እንጠይቃለን። ጸጋህ ኃይል አለውና እግዚአብሔር አምላካችን ሆይ ይህንን ዘመን ደግሞ ባንተ ጸጋ ተሸፍነን፣ ባንተ ጸጋ ታግዘን፣ ባንተ ጸጋ በርትተን ማለፍ እንድንችል በኢየሱስ ስም እንድትረዳን እጠይቅሃለሁ። ክፉ ሁሉ በስምህ ሥልጣን የታሰረ ይሁን። ስለነበረን የማለዳ የቃል ጊዜ እናመሰግንሃለን። ቀኑን ሁሉ ባርክልን፣ በደም ሸፍነን፣ ከክፉዎችም ጠብቀን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።